ሰላም ውድ የተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ማክሰኞ ዋና ዋናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር አድናት ነኝ። አብራችሁን ቆዩ። ማብቂያ የሌለው የአርሲ ኦርቶዶክሳውያን ግድያ ተባብሶ መቀጠሉ ተሰምቷል። እንደሚከተለው ይቀርባል። ማብቂያ የሌለው የኦርቶዶክሳውያን ግድያ በሻርካ ወረዳ ሁለት ወንድማማቾች አረጋውያን የሆኑ ኦርቶዶክሳውያን መገደላቸውም ተሰምቷል። በዚህም እስካሁን በወረዳው ባለፉት 3 ቀናት ውስጥ ብቻ 31 ኦርቶዶክሳውያን መገደላቸውም ገለጻ ተደርጓል። በምስራቅ አርሲ ሀገረ ስብከት የኦርቶዶክሳውያን አሰቃቂ ግድያ መፍትሄ ሳይገኝለት አሁንም ተባብሶ ቀጥሏል። ለሚዲያችን በደረሰው መረጃ መሰረት በትናንትናው ዕለት ከምሽቱ 4 ሰዓት ላይ ሀገረ ስብከቱ በሚገኘው በሸርካ ወረዳ ጢጆ ለቡ ቀበሌ የሚኖሩ ሁለት የ70ና የ72 ዓመት ወንድማማቾች ኦርቶዶክሳውያን አረጋውያን መሳሪያ በታጣቂ ኃይሎች በተተኮሰባቸው ጥይት በአሰቃቂ ሁኔታም ተገድለዋል። የግድያው መነሻ ከሰሞኑ በወረዳው 21 የተገደሉ ሰዎች ጋር 21 የተገደሉ ኦርቶዶክሳውያን ጋር የተያያዘ ሲሆን ከባ ተደርጎባቸው መገደላቸውን መረጃውም አስነብቦናል። የተገደሉት ምዕመናን ሀብትና ንብረታቸው የተዘረፈባቸው ሲሆን በአሁኑ ሰዓትም በሀገረ ስብከቱ ከሚገኙ ገጠራማ አካባቢዎች ምዕመናን ቀያቸውን ለቀው በመውጣት እየሸሹ እንደሚገኙም ተነግሯል። በመረጃው እንደተገለጸው ባለፉት 3 ቀናት ማለትም በየካቲት 19 የካቲት 20 እና የካቲት 22 በሀገረ ስብከት ውስጥ በተጻፈው በተፈጸመው የግድያ ተግባራት እስካሁን ከ30 በላይ ኦርቶዶክሳውያን ተገድለውብኛል ሲልም ገለጻ አድርጓል። በተጨማሪም እስካሁን በሀገረ ስብከት ስር ባለው የሸርካ ወረዳ ብቻ ከ164 በላይ ኦርቶዶክሳውያን መገደላቸውን የመረጃ ምንጭም ነግረውናል። ይህ በእንዲህ እንዳለም በተፈጸሙ ጥቃቶች በህይወት ይኑሩ ወይም ይሙቱ የማይታወቁ በርካታ ምዕመናን እንዳሉም ተነስቷል። የሁለቱም ወንድማማቾች ስርዓተ ቀብራቸው በትናንትናው በጋላማ ገብረ ክርስቶስ ቤተክርስቲያን መፈጸሙን በደረሰ መረጃም ለማወቅ ተችሏል። በወረዳው እየተባባሰ የመጣው የኦርቶዶክሳውያን ግድያ ዘላቂ መፍትሄ እንዲያገኝ የሚመለከታቸው የመንግስት የጸጥታ ባለድርሻ አካላት ሚናቸውን እንዲወጡ ጥሪ መተላለፉን በመረጃው ላይም ተጠቅሷል። የብፁዕ ቅዱስ አቡነ ማትያስ ፓትርያርክ ሐዋርያዊ አገልግሎት የያዘ ድረ-ገጽ ይፋ ሆነ። እንደሚከተለው ይቀርባል። የቅዱስ ፓትርያርኩን ሐዋርያዊ አገልግሎት አባታዊ ትምህርት፣ ወቅታዊ መረጃና ታሪካዊ ሰነዶችን የሚያቀርብ ድረ-ገጽ በብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት ይፋ ተደረገ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት የቅዱስነታቸውን የዕለት ከዕለት ሐዋርያዊ ተግባራት፣ አባታዊ መመሪያዎች፣ የቅዱስ ሲኖዶስ ውሳኔዎችና የቤተክርስቲያኑን ዘመናዊና ታሪካዊ ክንውኖችን ለዓለም አቀፍ ማህበረሰብ ተደራሽ የሚያደርግ አዲስ ድረ-ገጽ በይፋ ስራ ማስጀመሩን ማስታውቋል። የብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት የኦቲሲፒ ኦአርጂ በሚል አድራሻ ይፋ ያደረገው የዲጂታል መድረክ ከመደበኛ የዜና ማሰራጫነት ባለፈ የቤተክርስቲያኑን አስተዳደራዊ መንፈሳዊ መረጃዎችን በአንድ ማዕከል አደራጅቶ የያዘ ዲጂታል መረጃ መሆኑንም ገለጻ ተደርጓል። ይህ አዲስ ድረ-ገጽ ከመንበረ ፓትርያርክ የሚወጡ ይፋዊ መግለጫዎችና የቅዱስ ሲኖዶስ ውሳኔዎችን ለምዕመናን የሚደርሱበት አማራጭ ይሆናልም ተብሏል። በድረ-ገጹ የቅዱስ ሲኖዶስ ዓመታዊ ጉባኤ ውጤቶችና መመሪያዎች ለሕዝብ ግልጽ በሆነ መንገድ የሚቀመጡ በመሆናቸው መረጃዎቹ ከወሬና ከግምት ባለፈ በቀጥታ ከምንጩ ለማግኘት እንደሚያስችልም ተጠቁሟል። የብፁዕ ቅዱስ ፓትርያርኩ የዕለታዊ ክንውኖች፣ አባታዊ ትምህርቶችና ድረ-ገጹ ሰፊ ሽፋንም ሰጥቷቸዋል። በዚህም በድረ-ገጹ ቃለ በረከት በሚለው ክፍል ስራ በቅዱስነታቸው መንፈሳዊ መመሪያዎች በጽሑፍ ተቀምጠው የሚገኙ ሲሆን ዜና መዋዕል በሚሰኘው ገጽ ደግሞ የፓትርያርኩ ታሪካዊ ጉዞዎችና የምዕመናን ስለ ብፁዓን ወቅዱሳን አባቶች ሐዋርያዊ አገልግሎት ወቅታዊ ተአማኒ መረጃ እንዲኖራቸው ትልቅ ፋይዳ እንዳለውም ተመላክቷል። የቅዱስ ፓትርያርኩ ሐዋርያዊ አገልግሎት የቤተክርስቲያናችን ታሪክ አካል እንደመሆኑ በሁለት ዋና ዋና ዘርፎች ተከፍሎ በዚህ ድረ-ገጽም ቀርቧል። የሀገር ውስጥ አገልግሎቶችን በተመለከተ በአህጉረ ስብከት የሚደረጉ ጉብኝት፣ በዓል አከባበርና በስፋት የሚዘገብበት ሲሆን የውጭ አህጉር ሐዋርያዊ ጉዞዎች ደግሞ ቤተክርስቲያኑን በዓለም አቀፍ ደረጃ ያላትን ተጽዕኖ የወንጌል ስርጭት በሚወክል መልኩ የሚሰፈርበት ይሆናልም ተብሏል። ከመረጃ ስርጭት ባለፈ ድረ-ገጹ የብፁዕ ቅዱስ ፓትርያርኩ ልዩ ጽሕፈት ቤት ራሱን ለዘመናዊ የመረጃ ፍሰት ክፍት ማድረጉን የሚያሳይ የቴክኖሎጂ አማራጮችንም አካቷል። በአማርኛና በእንግሊዝኛ ቋንቋዎች የተዘጋጀ ይህ ድረ-ገጽ ከተለያዩ ማህበራዊ መገናኛ አውታሮች ጋር ቀጥተኛ ትስስር ያለው በመሆኑ ምዕመናን መረጃዎችን ዘመኑን ባዋጀ መልኩ እንዲያገኙ ያግዛልም ብለዋል። በተጨማሪም በስልክ በኢሜይልና በፖስታ ሳጥን ቁጥር አማካኝነት ከብፁዕ ቅዱስ ፓትርያርኩ ልዩ ጽሕፈት ቤት ጋር ቀጥታ ግንኙነት የሚደረግበትን ያገኙ የሚሰኝ የግንኙነት መስመር በድረ-ገጹ በግልም ተቀምጧል። በብፁዕ ቅዱስ ፓትርያርኩ ልዩ ጽሕፈት ቤት በኩል ይፋ የሆነው የዲጂታል መድረክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላትን ሰፊ መንፈሳዊ ማህበራዊ አገልግሎት ለዓለም ለማስተዋወቅና ሐሰተኛ መረጃዎችን ለመከላከል በምታደርገው ጥረት ውስጥ እንደ
ትልቅ ስኬት የሚቆጠር ነው ብለዋል። ድረገጹ ይፋ መሆኑን አስመልክተው መረጃ የሰጡን የብፁዕ ወቅዱስ ፓትርያርኩ ልዩ ጸሐፊ መላከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ ድረገጹ እውን እንዲሆን ሀገር ውስጥና በሀገር ማዶ የሚገኙ የቅድስት ቤተክርስቲያን ልጆች በብር እስከ 400 ሺህ የሚገመት በሙያቸውና በሌሎችም መልኮች አስተዋጽኦ ማድረጋቸውንም ገለጻ ተደርጓል። የቅድስት ቤተክርስቲያን ምዕመናን መረጃ ፈላጊዎች ኢኦቲሲፒ ኦአርጂ በመግባት ትክክለኛውን ይፋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መረጃዎች እንዲከታተሉን የብፁዕ ቅዱስ ፓትርያርኩ ልዩ ጸሐፊ መላከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽም ጥሪያቸውን አቅርበዋል። የሰው ሰራሽ አስተውሎት ማለትም ኤአይ ለቅድስት ቤተክርስቲያን አገልግሎት መፋጠን ወሳኝ የሆነ መምጣቱ ገለጻ ተደረገ። ተጨማሪ አለ። የሰው ሰራሽ አስተውሎት ኤአይ ለቅድስት ቤተክርስቲያን አገልግሎት መፋጠን ወሳኝ የሆነ መምጣቱ ተገልጿል። ሰው ሰራሽ አስተውሎቱ ለቤተክርስቲያናችን አገልግሎት ወሳኝ ሚና ሊኖረው እንደሚችል በዘርፉ የተማሩ ባለሙያዎችም ገለጻ አድርገዋል። ከቅርብ ጊዜ ወዲህ ተፈላጊነቱ እየጨመረ የመጣው ሰው ሰራሽ አስተውሎት ኤአይ አሁን ላይ በቤተክርስቲያኒቱ አገልጋዮች ዘንድም ስሙ እየተነሳ ነው። በተለይም በሂሳብ አሰራር፣ በመረጃ አያያዝ፣ በስብከተ ወንጌልና በሌሎቹ የአገልግሎት መስኮቶች የተፋጠነና የዘመነ አሰራር እንዲኖር እንደሚያደርግም ገለጻ ተደርጓል። በማህበረ ቅዱሳን የአሜሪካ የኢንፎርሜሽንና ቴክኖሎጂ ክፍል አዘጋጅነት በተካሄደው የበይነ መረብ ውይይት እንደተገለጸው የሰው ሰራሽ አገልግሎት በሁሉም ዘርፎች የሚያደርገውን እድገትና በጎ ተጽዕኖ ወደ ቤተክርስቲያን አገልግሎት ማምጣት እንደሚያስፈልግ አጽንኦትም ሰጥተውበታል። በዘርፉ ስልጠና የወሰዱና አሁንም በሙያ እየሰሩ የሚገኙ ቤተክርስቲያን አገልጋዮች ሙያዊ እገዛ ለማድረግ ፈቃደኛ መሆናቸውንም ተናግረዋል። የወደፊትም አገልግሎት በሰው ሰራሽ አስተውሎት ካልተደገፈ የሚፈልግበት ደረጃ ላይ ለመድረስ አዳጋች እንደሚሆን የጠቆሙት የውይይቱ ተሳታፊዎች ቤተክርስቲያኑ መሪዎችና አገልጋዮች ከቴክኖሎጂው ጋር ራሳቸውን ማስማማት እንዳለባቸው በባለሙያዎች አጽንኦትም አሳስበዋል። በመጀመሪያ ዙር የሰው ሰራሽ አገልግሎት ግንዛቤ ማስጨበጥ ውይይት ላይ ከ270 በላይ ምዕመናን የተሳተፉ ሲሆን በቀጣይ ለካህናትና ለወጣቶች ተመሳሳይ የግንዛቤ ማስጨበጫ መርሃ ግብራት እንደሚካሄድ ከክፍሉ ያገኘነው መረጃም ጠቁሟል። የካቲት 4 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከሁሉ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ቃሌን ሰምቶ የሚያደርገው ሰው ቤቱን በጠንካራ አለት ላይ የሰራ ሰውን ይመስላል ይላል። እዛው ደግሞ ቃሌን ሰምቶ የማያደርገው ሰው ቤቱን በአሸዋ በድቡሽት ላይ የሰራ ይመስላል። ነፋስ ነፈሰ፣ ጎርፍ ጎረፈ፣ ወጀብ ወጀበ፣ ያን ቤት ገፋው። በአለቱ ላይ ያለው አልወደቀም፣ በአሸዋው ላይ ያለው ግን ወደቀ ይላል። ይሄ ማለት ሁለት የእምነት ድርጅቶች እንደማለት ነው። ኦርቶዶክስና ሌላው ዓለም ሁለት አይነት መሰረቶች እነዚህ ሲሆኑ በፍልስፍናው ዓለም በሪሊጂየስ ፊሎሶፊና እንዲሁ በተለያየ አስተሳሰብ በቴዎሎጂካል ኮንሰፕት ሁለት አይነት እሳቤዎች አሉ። በእንግሊዘኛው አንትሮፖሴንትሪክ የሚባለው ኮንሰፕትና ቴዎሴንትሪክ የሚባለው ኮንሰፕት ነው። አንትሮፖሴንትሪሲዝም እና ቴዎሴንትሪሲዝም ይባላል። ብዙ አላወራም እዚህ ላይ ችግር የለም፣ በቀላሉ ልንገራችሁ። በእግዚአብሔር ላይ የተመሰረተና በሰው ላይ የተመሰረተ አለቅ። ይሄ ማለት ነው አሁን ያወራሁት። በማንና በማ የመጀመሪያው በማ ላይ የተመሰረተ፣ ሁለተኛው ደግሞ በማ ላይ የተመሰረተ በሰው ላይ። የኛ ቤተክርስቲያን የተመሰረተችው በማ ላይ ነው? ራሱ ክርስቶስ ላይ ነው። በዚህ አለት ላይ ቤተክርስቲያን እንሰራለን ሲል ጴጥሮስ አብነት ምሳሌ ነው እንጂ አለቱ ጴጥሮስ አይደለም። የጴጥሮስ የስም ትርጓሜ አለት ነው። ቤተክርስቲያንም በመምህርነት በአብነት ያገለግላል እንጂ ጴጥሮስ ቤተክርስቲያን የተሰራችው በዚች አለት ላይ የሚላት ሰዎች ማን ይሉኛል ብሎ በፊልጵስዩስ ዘቂሳርያ አንድ ቀን ጌታ ደቀ መዛሙርቱን ጠየቀ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ያለው ቃል ይነግራችኋል። ሰዎች ማን ይሉኛል አላቸው። እነሱም የተለያየ መልስ ሰጡ። ጌታ ሆይ መጥምቁ ዮሐንስ ከሞት ተነስቷል የሚለው አሉ። ጌታ ሆይ ከነቢያት አንዱ መጥቷል ይላሉ። ኤርሚያስ ነው ይለዋል፣ ሙሴ ነው ይለዋል፣ ኤልያስ ነው ይለዋል፣ ኢያሱ ነው ይላል እያሉ ዘረዘሩ። ከዛ በኋላ እሺ ሰው ይሄን አለ፣ እናንተስ ማን ትሉኛላችሁ ብሎ ደቀ መዛሙርቱን በጠየቀ ሰዓት መልስ የሰጠው ሊቀ ሐዋርያት ቅዱስ ጴጥሮስ ነበረ። እሱም መለሰ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ እግዚአብሔር የሆንክ አምላክ ወልደ አምላክ ነህ አለው። ጌታም ኢየሱስ ክርስቶስ ጴጥሮስ እንዲህ አለው፣ ጴጥሮስ ይሄን የገለጸልህ ሥጋና ደም አይደለም በሰማይ ያለ አባቴ ነው የገለጸልህ አለው። አውቆታልና ከሰማያ ሰማያት የወረደው
ኢየሱስ ክርስቶስ እሱ እግዚአብሔር ነው። ከሶስቱ አካላት አንዱ ነው። እሱ ሰማይን የፈጠረው ነው፣ ምድርን የዘረጋው ነው። ስለዚህ ቅዱስ ጴጥሮስ የመለሰው መልስ ትክክል ነበር። አንተ ውእቱ ክርስቶስ፣ አንተ ክርስቶስ ነህ አለው። በዚህች ዓለት የሚለው ክርስቶስ በሚለው ዓለት ላይ ነው። በዚህ ስም ላይ ቤተክርስቲያንን እሰራታለሁ፣ የገሃነም ደጆች አይችሏትም። ለዘላለም እቺ ቤተክርስቲያን መርከብ ልጆቿን ይዛ ወደ ሰማይ መንግስት፣ ወደ መንግስተ ሰማያት የምታገባ ናት። ኦርቶዶክስ ማለት ይሄ ነው። ክርስትና ማለት ይሄ ነው። ተዋህዶ ማለት ይሄ ነው። ወደ እግዚአብሔር መንግስት የምንገባበት የተመሰረተውም በእግዚአብሔር ላይ ነው። ክብርም ምስጋናም ለሥላሴ ይሁን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን